ሙዚቃ የዓለም ቋንቋ ነው አንተ በሊዘደ ሙዚቃ እስቲ የሙዚቃ ክፍለ ጊዜ ትዘላላችሁ በጣም ከልጆች ዓለም ነው እሱ አይ መጽሐፉ ራሱ እኔ 100% ማመጣው ትምህርት ሂስትሪ ቀጥሎ ሙዚቃ እንደደብሽ አይገርም ወይኔ ሂስትሪ ሂስትሪ በጣም ነበር ሂስትሪ ደፍን ነበር ወይኔ እንትና ነዘፍን ነበር ነገራችሁ አይደለ ልክ ሙዚቃ ፔሬሽ ጀምር ሊያቱ ጣ ይባላል በዳይረስ ቀን ወልዶ ነው ፈረደብኝ እኮ ቀን ወልዶ ቀን ሲጀምር ቀን ሲ አይረሳም ከዛ ደግሞ ሌላ ቀይሪ ካሉ በሰባራ ፎልስ እንደው ቅዳሜ ገበያ አላልሽ ብያለሁ መሰለኝ አይደል ልክ እንደዚህ አስረሽ ቅዳሜ እንደዚህ ነጠላ አስረን መድረክ ላይ እኮ ቅዳሜ ገበያ በስቲ ከንቅስቃሴ ጋር ነው እኮ እንትን ዳንስ ከዛ ማስተዋወሰው እንትን የብሔር ብሔረሰብ ምናምን እንጨፍር አይደለ የወላጆች ቀን ማለት ነው ወላጆች ሰኔ 30 ማለት ነው እንኳን ደህና ምናምን ካልን በኋላ ብሔር ብሔረሰብ ስንጨፍር እኔ ኦሮምኛ ዘፈኝ ሲሉኝ እንትናን ዘፈን ነበር ካለሁበት ለስራሁት የጎሳይን አረባክሽ በጣም ቅርብ ጊዜ እኮ ነው ወላጆች ከላይ እንደው ምን ማስተዋወሰው የብሔር ብሔረሰቦች የጥበቡ አይደል የጥበቡ ወርቅዬ አራት ብሔረሰብ የተለያየ ደባላልቆ እንትን ያለ አገሬ ምናምን አማርኛ ኦሮምኛ ጉራግኛ ትግርኛ ያለበት እኔ ግን የጎሳይን ዘፈን ነበር እና ኖታዎቹን ምናምን ስንማር ትዛይላችሁም ዶሬ ሚ ፋ ሶል ላ ሲዶ የሙዚቃ ፋሶላ ሲዶ አታስታውሽም አይኛ ዶሬ ሚ ፋ ሶል ላ ሲዶን አልፈን ፐርፎርማንሱ ላይ ነበር እሱ ላይ ማኛም አለን እኮ ብዙ ሳይገባ እኔ መድረክ ላይ ዘፈኛለሁ ነግሬያቸዋለሁ ምን ዘፈንክ እንዴ ምን ሚሊዮን ዘፈንክ የምር የእንትና የጌታቸው ኃይለማርያም ኦሮምኛ ዘፈን ዘፈኛለሁ ይሄ የጦርነቱ ዘፈን ነው እንጂና ከምጂና እሱን የእንትና ጌታቸው ኃይለማርያም ነው ጌታቸው ካሳ ያለመስሎሽ ጌታቸው ኃይለማርያም ልጅነት ግን ደስ ይላል አንተ አልዘፈንክ መድረክ ላይ እኔ ግጥም ነው አሁን ትዝም ቢለኝ ያው ዘፈኖቹ ረስቻቸዋለሁ ዘፈን ላይ ጎበዝ አልነበርኩም እና አብዛኞቻችን ግን ሁሉ ጊዜ ያው ሮዛ አበባ ላይ ሮዛ ይቻለው አፍቂኔ መሰለ ፈልግ ያጥቻለሁ እና ደግሞ አብዛኛው ጊዜ እንዲህ ከሮዛ አበባና ከጽጌረዳ ያወጣም ግጥሞቹ ለምን እንደሆነ ነው እንጂ አቤት አይመጣማ ከዛ ቆጣ የፍቅር እንትና አሰጣት ከባድ ከፋይ አበባ አሰጣት ልክ ኮሮዝ የሚሰጣት ለማንኛውም ነገር ያነሳዋል እንዲሉ አበው እንግዲህ እንደረደር ነው ወደ ዛሬ የሙዚቃ ዳይቭ ከተናል ስንት አሸናፊ ሆነ ያለው አንቺ ደግሞ ሁለት ሌላ ጥያቄ ስታሸናፊ እስቲ እነማን አሸነፉ እኔና እንግዲህ ረሳሁት እኔ በሰርጉ ሐሳብ ተጠምጄ አይዋሸኝም ይናገርብሃል ከቃል በላይ ሁሉ እውነት አለው ያንተ ዝምታ ግን አልቀረም ታፍኖ አይዋሸኝም ይናገርብሃል ከቃል በላይ ሁሉ እውነት አለው ያንተ ዝምታ ግን አልቀረም ታፍኖ መልእክትህ ደርሷል ከኔ ብታጣም ድፍረት ወኔ ገባኝ ነገረኝ አይን ሳይደብቅ አወራብው አወራባ ያለችበት ነገር ሲያምር ስርግርቅ ያለ ድምጽ ነው ያላት ያኔ ናፍቆት ያስለቀሰችን ቀን ስለሆነ እንደዚህ ከልቤ ምስጥ አላልኩም አሁን ነው በደንብ ግን በጣም ወደሻት ነበር እውነት እኔ ኮንዶ አክቹሊ ሁላችንም ወደናት ነበር ሄሎ ሙሺ ትንሽ ሰላም እንዴት ነሽ እግዚአብሔር ይመስገን አለን እንተዋወቅ እስኪ ብሩክቲ ይባላል ብሩክቲ ከየት ነው ተከራክረን ነበር ከየት እንደሆንሽ እኔ ባህር ዳር ስንቴ ታያ አንተ እኛ አዋሳ ነበር ያልነው ስንቴ ግን ባህር ዳር ብሎ ገምቶ ነበርና ስንቴ ነው ትክክል የሆነው በዘንባባው ነው ያወቀሽ ስንቴ ከየት እንደሆነ ግን አውቀሻል ብሩክቲ አው ናፍቂ አይደለሽ ናፍቂ ከየት ደወለችልሽ መቼም ከቤቷ አይደለም ከቻናል ዋን በነገር ተቀበልኩ የግል ትውውቅም ካላችሁ ብለን ነው አይታወቅም ደህና ነሽ ሙዚቃ ትሞካክር ያለሽ አው ባህር ዳር እንሰራለን በጣም ነው ሙሉዓለም ነው ያው ሙሉዓለም እንሰራ ነበር አሁን ለዚህ ኳየር መስርተን እየሰራን ነው ጓደኞቼ ጋር ጎበዝ ምን ይባላል ኳየራችሁ ስሙ ዘመን ዜማ ደስ ይላል ግን ስንት አመትሽ ነው
እኔ 18 ጨርሻለሁ። 18 ያልፋል። ምን አባቱ እንኳን ለቀቀ ዋናው እንኳን አይገርም በድምጿ በጣም ልጅ ነኝ ለዛ ነውና የባለፈው ሳምንት ሁለት አሸናፊዎች ነው የነበረን እንግዲህ አንደኛው አሸናፊ አንቺ ሆነሽ ነው የደወልንልሽ ብሩክቲ በጣም አመሰግናለሁ ትንሽ ታንጎራጉሪልናለሽ አጭር ነገር ይቻላል ከተወዳደርሽበት ሙዚቃ ውጪ እሺ ቃላቶች ያጥሩኛል ምን ብይላት ንቅሽ እንዲያው በደፈና ሞናሊዛዬ ነሽ ቃላቶች ያጥሩኛል ምን ብይላት ንቅሽ እንዲያው በደፈና ሞናሊዛዬ ነሽ ያውሊቷ እመቤት የፊቷ ሰማይ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ሰው እስኪሰማኝ መሰጥሽን እኮ ተመሰጠ በጣም እውነት ለመናገር ከተወዳደርሽበት ራሱ የሚበልጥ አይነት ፐርፎርማንስ ነው በጣም ያው ሙላለም ስትኝ እኔ በቃ የሙላለም ልጆች ይታወቃሉ በደንብ እንደምትሺ ጥርጣሬ አልነበረንም በርቺ በደንብ ጎበዝ ድምጻይ እንደምትሆኚ ስመጥር ዘፋኝ እንደምትሆኚ አንጠራጠርም አመሰግናለሁ በጣም ነው የምወዳችሁ በይዘው እናቴ በጣም ነው የምትከታተላችሁ በጣም ለአንድም እሷለች በጣም ገፋፋኝ ስለናት ወደደሪ ምናምን እያለች ቀማታለች ጭቅጭ ወይ ደስ ይላል እናትሽን ሰላም በይልን ከ5000 ብር ላይ ለእናትሽ የሆነ ነገር ግዢልን በእኛ ስም ግድ ነው በርቺ እናመሰግናለን ሁለተኛው አሸናፊ ነይ እድሌ ሆነና ምን ጥሩ ብሰራ እድሌ ሆነና ምን ጥሩ ብሰራ እኔ በለፋሁት ተመስጋኙ ሌላ በጣም ደስ አለኝ ሁለት ሴት አሸናፊ ኖሮና አያውቅምና ዛሬ ለመጀመሪያ ጊዜ በጣም ደስ ይላል ጎበዞች ነበሩ ሳምንትም እንደውም ትንሽ የግጥሙ ጉዳይ በጣም አጫቃጭቆን ነበር ድምጿ ስለገዛን እኔ እንደውም ተከራከርኩ ብዙ ግጥሙ ብትለው የትም ፍጩ ዱቄትን አምጪው ያው ግን ትክክል አይደለም ብለናል ስንደውልላት እንገስጻታለን ልክ እየደውላት ነበር እየተነሳ አይደለም ስትያው ተደውላለች እንግዲህ ወዚህ የዛሬዎቹን ተወዳዳሪዎች ደግሞ እስቲ እኔና አስተያየታችንን ደግሞ እንሰጣለን ገንቢ አስተያየታችን ጥሩ ነው ብናገኝ ገንቢ ለምግብ ነው ተባለኩ ገንቢ ለምግብ ነው ሐሳብ አይገነባም ተባለ ጦም እኔ አይምሮዬን የሚርበኝ ብሏል አንዱ ለነሱ ገንቢ አስተያየት ደግሞ ያስፈልጋል እሺ በፍቅሬ ደሴት ላይ በልቤ ዋሻ የከተምክ አልጣ እኔ አልችልም ስስቴን አንተም ታውቃለህ ሊለየን የማይችል ገጻችን ሆኖ አንድ ላይ ግርማ ሞገሴ ነህ አልደምቅም ያላንተ ስታይ ቁርጠኛ ከሆንክ በእልደና ሰንብት ብርታት ሰንቅ የልቤ ንጉስ እንዳትረታ ፍቅርህን ታጠቅ
አንታጠቅ በጣም የምወደውን ልጅ ሆኜ በእውነት ልጅ እኛ በደረስንበት እድሜ ላይ ሲዘፈን የድሮን ሳይሆን ከዛ በኋላ አበባ ከሰራችሁ በኋላ ነው በደንብ ያወኩትና በጣም ደስ ይለኝ ነበር። ያን ጊዜ ያስታወሰችኝ ግን እሷ በደንብ ጥንቅርቅር አድርጋ ውበት ስታመስበን ይቀራል። እናቶች ብዙ አክስቶች ሲያለቅሱ አይቻለሁ በዚህ ዜማ። በጣም የምወደው ግጥም ነው የእውነት ማለት የኔ ለምትዩ ሰው ምትጋብዡ አይነት ነውና አበባ ደግሞ ለኛ ትውልድ እንዲሆን አድርጋ በደንብ ተጫውተዋለች። አይ ቲንክ ልጅነትም ይሁን በተፈጥሮም ድምጽ አለመኖር ይሁን እኔ ውበትም አላየሁበትም። አዘጃማው ልክ አይደለም ለኔ የመረጠችው ዜማ በጣም ማስዋብ የሚፈልግ በደንብ የተወደደ ዘፈን እስከሆነ ድረስ በቂ ነገሩን አግኝቷል ብዬ አላስብም። እንዳልሽው ወይኛ ዘና እንድንል ልጅም ስለሆነች ተሳትፎት ነው ግጥሙም ዜማውም አበባም ደግሞ ስትጫወተው በጣም ቆንጆ አድርጋ ነበር የሰራችው። ስርቅርቅ በሚል አይነት አዎ ይሄን ስንሰማው እኛ ብዙ ትንሽ ይቀርዋል በጭብጨባ የሚታለፍ አይነት አይደል? አይ ፈለገችውን አዎ ያቺኑ ትብላና እኔ ላጭብጭብላት እኔም ላጭብጭብ እኔ ያቺኑ ላብላት እሺ እኔ ላጭብጭብ የካብኩት ናደ ባለማወቅ ስገነባው ፈርሶ ባዘዳው ቆሻሻ እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ለዛ ግራ ገባኝ በምን ይለያል ሰው ቀድሞ ለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሩ መለየት መንፈሴን ጨነቀው አንተም ላታገኘኝ እኔም ላንተ ላልሆን ያለመረሳት ሚስጥሩ ምን ይሆን አሃ ሞኝ ልቤ ሽለላ ነው የሚመስለው ባይዘው ዜማ ዘፈን ምናምን ሳይሆን የሽለላ አይነት እንትን አለ። አዎ አይ እኔ በጣም ይረብሻል። ልክ ነሽ ያስጨንቃል። የረበሸው ግን እኔ የሚመስለኝ ልክ ያዜመች ምንድነው ትንፋሽ ታስገባ የሆነ ምታውጣ አዎ የልጅ ድምጽ ግን የለም ከጀርባው አለ። ግን ጥሩ ላለመሆኑ አንዱ ምስክር የሚሆነው እኮ እዛ ያሉ ሰዎች ራሱ ለማድመጥ ፍቃደኛ አይደለም። ቆንጆ ቢሆን ኖሮ ጫጫታቸውን አቆመው ማለት ሰማት ነበር። አጠቃቀም ባይዘው ለመጨረሻ ላይ ታቻት ከሆነ ላይ ድርቹ በቃ ትንፋሽ አጠራት ትንፋሽ አጠቃቀም ራሱን የቻለ ቴክኒክ አለው እና እንደ ውድድር ስናየው ወይ በጨረሻ እዚህ ግባ ምን ነው አይደለም። እኔ ከጭብጫባ አላልፈም ባይዘው አድሜ ውሎ ይግባ ያቺው ማበላት አለው። እኔ ማጨብጨብ ይሻለኛል። እኔም ለዚህ ጥረቷ ያቺው አረ በእውነት ያቺው ራሱ እኛ ጭብጨባ ገዳም የፍቅር ገዳም ልቤ ሳንተና ይከዳ ስሜት ፍቅር ይልሃል አንተስ ምን አስበሃል ገዳም የፍቅር ገዳም ገዳም የፍቅር ገዳም ግድ የለም ልቤ ይችላል ይሁን ቢያመኝ ጨክኖ አንተን ሚጠላ ኧረ እኔስ አንጀት የለኝ ግድ የለም ልቤ ይችላል ይሁን ቢያመኝ ጨክኖ አንተን ሚጠላ ኧረ እኔስ አንጀት የለኝም ያን ፍቅር ባወራው አንደበት ስምህን እንዲህ አሞግሼ ግድ የለም ህመሙን እችላለሁ ጠላሁት አልልም መልሼ ከእንግዲህ ከኔ ጋር የለህም እያልኩኝ ስምህን ላቦካ እሺ የሚል ልቦና የለኝም ፍቅርህን አልረሳም እኔማ ስምህን ለሰው አላነሳም ሄጄ የለኝም አቅሙ ብትወጣም ከጄ እሺ አይልም የለመደ ጎኔ ባንተ ሊጨክን አልችልም እኔ አታላይ ኖረሃል ለካ ሰባይ አታላይ ኖረሃል ለካ ሰባይ እኔ በግሌ ምን አልወድም
ከቨር ኢትስ ኦኬ ይሰራ ቆንጆ አድርገው የሚሰሩ አሉ ግን ከቨር ሲሰሩ 3-4 ሙዚቃ ቀላቅለው የሚሰሩ አሉ አይደል ማሻፕ የሚባለው በጣም ነው የምናደደው ነርቨስ ነው የሚያደርገኝና አይ ቲንክ አንዱን ማሻፕ ነው የሰማችሁ ይመስለኛል ወይ የራሷን ማሻፕ ክሬት አድርጋሉ አቴራውን የሰማችሁ ዘፈን አራት ዘፈን አቴራ ተደርጎ እሱን ነው አድምጣ የሞከረችው ብዙ አስደሳች አይደለም ለኔ እንደገና ነገር ለእንትን ለማለትም አይመችም ወጥ ዘፈን ቢሆን ይሆናልና ድምጿ ላይም ጥያቄ ያለኝ እኔ አንዴ በጣም ጥያቄ ያለ እንጂ ስንቴ ደግሞ በትልቁ ጥያቄ ያው እንደ ቤተሰብ አይደለም እንደኛው አስተፍራይዞ አንዳንዴ የሚያምርብና የማያምርብንም ነገር ብንለየው አዎ የመረጠቻቸው ሙዚቃዎች እቺህቴ እንዳለችው ልክ አይደለም ስለዚህ እኔ አልወደድኩትም አይም ሶሪ ያቺኑም ልሰጥ አልችልም አንድ ለተሳትፎ አዎ እስካሁን ያየናቸው እኛን ለማዝናናት ነው እንጂ ያው ብቃት ያላቸው ተወዳዳሪዎች እያየናል ከዚህ በኋላ ያሉትን እንጠብቃለን እኔም ብዙ አልተመቸኝም ያው የተለመደውን ያቺኑ ሰጥቻለሁ እኔ ሁለት ሰጣታለሁ እኔ ከጭብጨባ አላልፍም ዛሬ ለማጨብጨብ ነው ዋመሊኑ ዲቤ ጀነቢ ታምርካ ዋመሊኑ ዲቤ ጀነቢ ታምርካ ከራስሪ ዲስኔ ማልፍዴም ናሞጋ ማልፍዴም ናሞጋ ራቢሞ ናሞማ ከንሴረ ጀልሴ ዋቀሞ ናሞማ ከንሴረ ጀልሴ አጅቴኛ ተካ ማልቱ አዳኑ ባሴ አጅቴኛ ተካ ማልቱ አዳኑ ባሴ ኦፖሉ አስጀዲ ታከዱ ዱባና ኦፖሉ አስጀዲ ታከዱ ዱባና ወልጅባዲስኔቲ ኮቱ ወልጎርፋና ኮቱ ወልጎርፋና ጋሽ አልቢራን ለማሰብ ቢሆን መልካም ነው ለማሰብ ብናልፈው ለማስታወስ እኮ ለማስታወስ ምን ለማስታወስ ራሱ ከባድ ነው ሻል ባለ ነገር አይሻልም እናስታውስ በነገር ላይ ይሄ ዜማ አሁን ቋንቋ ምን እንደሚል በደንብ የማይገባን ሰዎች ራሱ በጣም የሚያምር ዜማ ነው ጋሽ አልቢራ ሲጫወተውና እኔ በጣም ወደው ዜማ በዜማው ብቻ በጣም ወደው ሙዚቃ ነው አዎ እንደገና ደግሞ መልእክቱም በጣም የሚገርም ነው ዜማው እንዳለ ሆኖ አልቢራ ከተጫወታቸው ሙዚቃዎች መካከል ተወዳጅ ብለው በጣም ላይ ካሉት መካከል አንዱ ነው ይሄ የኔነት የአገር ስሜት ያላቸው ሰዎች የሚጨርሱ ዘፈን አለ የሚያስለቅስ ምንድነው ይለያየን የሚል እናታችን አንድ ሆና ምናምን የሚል ስሜት ያለው ነው ለምን ተለያየን የሚል ነውና በጣም ተወዳጅ ጠንካራ መልእክት የሚተላለፍበት ሙዚቃ ነው እንደ ቀልድ ይለቀቀ እሷ ላይ ሰማነው ግን ያው ሙዚቃውን ማንንም ስለሚያውቀው እንዳልሽ ትርጉሙን ባያውቀው እንኳን ዜማው በጣም ገራሚ ነው ቆንጆ ሙዚቃ ስለሆነ እንደ ውድድር እኔ ሳቢ አይደለም በጭራሽ ሳቢ አይደለምና እንትን አይደለም ባለፈው ሳምንት ታስተውሱ ነው ናፍቆት ሰርግ ቤት ልትገባ ስትል ያጨበጨበች ብቻዬን አጨብጫቢ ሆኜ ልቅርስ ያለች ነበር እና እንዳለ አጨብጫቢ አድርገው ነው ዛሬ እንዳለ መታየት አንዳንድ ሳምንት ተባለ ወጣም ዛሬ አጨብጫቢ ሆነን ቀረ እኔ አሁንም ከማጨብጨብ አላልፍም አንዳንድ ሳምንት እንዲ ነው በቃ አንዳንዴ ከአቅማችን በላይ የሆኑ መጡን አይደል አንዳንዴ ደግሞ እንደዚህ ከአቅማችን በታች ሆነብናል ዝምታ መልስም ሊሆን ይችላል ምንም ላናወራም እንችላለን ዝምም ልንል እንችላለን ያቺኑ ይሄው ጭብጨባ በቃ እኔም ላጨብጭበው ስራ ፈተው ሲያዩሽ ያንቺ ተመልካቾች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ጊዜው ሲለዋወጥ ሁሉም ጥሎ ሸሸ ትርንጎ የሚመስለው ጉንጭሽም ዋሸሸ ስንቱን ነበር አንቺ ፍቅር ያሳበደው ውበት ቁንጅናሽን ዛሬ ምን ወሰደው ስራ ፈተው ሲያዩሽ ያንቺ ተመልካቾች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ
ለእናቴ የተዘፈነ ነገር ነው። በጣም ወንጀት የሚላወሰው ተስፋችን ለመለመ እና ባላገባም ራሱ ፈራ ነበር ይሄን ዘፈን መስማት። በእውነት ቁንጅናው ስላለ በውበት በቁንጅና ማን ነበር እንዳንቺ ይባል ነበር የሚመስለው። የምርሽ ነው? ገብርኤልን በጣም ፈራው ነበር ማለት በጣም ጥልቅ ነው እሱና ያስቴርን ኩሉን ተኳኳልኩና ቀረሁኝ ከቤት የሚለው ያስፈራኝ ነበር ማለት ሳላገባ ለመስማት በራሴ ላይ የሆነ ባድ እንትን ያመጣው ነበር የሚመስለኝና ካለፈ በኋላ ደግሞ ካገባው በኋላ ለእናቴ የተዘፈነ ይመስለኛል በውበት ቁንጅና ማን ነበር ያላንቺና ይሆናል እኮ እንደዛም ያው ለሁሉም ይሆናል። ከረጅም እንትኖች በኋላ የሚጣፍጥ ነገር የሰማን ይመስለኛል። ጥሩ ድምጽ አድምጠናል። ተስፋ ሰጪ ነው። ግሪን ላይት ይለዋል ፈረንጅ ይለዋል። አዎ ግሪን ላይት ይለዋል። እሺ ሬድማ የነበረው ነው። ሬድ ላይት የነበረው ከስካሁን ያለፈው ከበርካታ ተወዳዳሪዎች በኋላ ነጥብ ለመስጠት ልንበቃ ነው። በበረሃ ላይ የበቀለች አበባ ብያታለሁ። ምን አሰፋሽ ናፍቆት እስካሁን ባለው እውነቷን እኮ እስካሁን ባለው ነው እንዴ? እስካሁን ባለው እኔ 8 ሰጣለሁ። እውነት ማለት አትሊስት አንተን ብላኛለች። ከነበርኩበት የጭብጫቡ መንፈስ አውጥታኛለች። እኔ 8 ሰጥሻለሁ። እኔ 9 እውነት እኔም እሺ 9 ልስጣት። እኔም 9 ልስጣት። እንደ አዲስ ቆይታ ሙከርሞ የሚጨምር እንደ ወይን ሆነብኝ ዘውትር ልዩ ያንቺስ ፍቅር እንደ ወይን ተወዳጅ ነሽ በቀን በቀን እንደ ወይን ጣዕምሽ ልዩ በቀን በቀን የጥፍጥናው ሚስጥሩ መቆየቱ ጊዜው በሄደ ቁጥር መፈለጉ አመታትን ሲጨምር ነው ጣዕሙ ቀን በቀን መወደዱ የወይን ወጉ እለት በእለት አዲስ ጊዜው ሲርቅ ሲሄድ እንደ ወይን ሆነብኝ የኔና አንቺስ መውደድ እንደ አዲስ ቆይ ጣዕሙ ከርሞ የሚደምቅ እንደ ወይን ተወዳጅ ነሽ በቀን በቀን አፌ ቆረጥልሽ። ስንት እንስጣት? አሁን ምን ላድርግ? ይሄማ ለሁሉም አልቋል። ባለፈው ቢስት አቶ ቨርስ እሷ ወይም እሱ ስንሰራ ሲካ ይሄን ነገር ለማዳሰጥ ሰጥተሽ ጨረሻ አቋም በሙሉ ማለት ነው። ንግግር ነው የቀረበው። ወረቀቱ ጠፋ እንጂ ስፒች ነው የሚመስለው። አንድ ሰው መድረክ ላይ ወጥቶ የሚያደርገው ንግግር እኛን ለማዝናናት ይሁን ብለን ለስፒች ድምፁ አያምርም ጋይስ። ለንግግር በጣም እኮ ለዛ እኮ ነው ስፒች የመሰለና ለንግግር ድምፁ እና ደግሞ ይሄ ከወጣትነት እድሜ ጋር ከጉርምስና ጋር እየታገለ ያወጣው ነውና ድምፁ በጣም ያምራል። ምናልባት መለማመድ ወይም ለሱ የሚሆነውን ነገር ማወቅ ነው የሚቀረው። እንደዛም ለማለት ይከብደኛል፣ ግን እኔ እንደኛ ለማውራት አሪፍ ነው፣ ቆንጆ ነው። ምናልባት በዚህ አጋጣሚ መክሊቱ ሊያገኝ ይችላልና ወደ ሬዲዮ፣ ወደ ቴሌቪዥን፣ ወደ ሆስቲንግ ምናምን ቢመጣ ዘፈኑን ትቶ እንደው ናፍቆት የመከረች ምክር ነው ይላል። ትልቅ ደረጃ ደርሶ እንደ እንትኔው እንደ እናት ሀገር ጥሪ አንቺ እውነትሽን እኮ ነው እንጀምር እንደ ውድድር ይወስድ የእናት ሀገር የቴሌቪዥን ፕሮግራም ባይዘው የኢትዮጵያ የቴሌቪዥን ፕሮግራም አቅራቢ የኢትዮጵያ ሕዝብ ግማሽ መሆን ይፈልጋል በመሆኑ አንድ ጊዜ እንትና ጀምሮ ነበር መኳንንት በርሄ ስፖርት ጋዜጠኛው ኮሜንታሪ የኮሜንታሪ አይደል? አሁን ይሄ ልጅ የቴሌቪዥን ፕሮግራም አቅራቢዎች ውድድር ስንጀምር ብንጠራው ጥሩ ተፎካካሪ ሆነ። እስከዛ ይለማመድ ሙዚቃ ወይስ ከዛ አይ እኔ ቢቶ ሙዚቃው ባይነች እኔ እናቴ ነገም ስትመጣ ደግሞ ሆስት ሆና አጠገቤ ልትቆም ስለምችል 7 ሰጥቻለሁ። አቅራቢነት እንዴ እቺ ደግሞ እሺ እኔ 3 እኔ ያችለው ልስታ እኔና አቀሳስሮሽ አይ እንዳላችሁ ድምፁ ለንግግር በጣም ቆንጆ ነው፣ ግን ለሙዚቃ ትንሽ ይከብዳል እና ያችኑ እኔም ያችኑ ነው የምሰጠው። አይ እኔም እስቲ ያችኑ ልስጥ ያችኑ ይብላ። ሰዳት ነፍሴን በስጦታ ሽልማት እንድትሆን ላንተ ተበርክታ ስለሚበልጥብኝ ከኔ አንተ ደስታ ነፍሴን ካልኳት ስለሚበልጥብኝ ከኔ እሱ ደስታ ነፍሴን ካልኩት ሰዳት ነፍሴን በስጦታ ሽልማት እንድትሆን ላንተ ተበርክታ ስለሚበልጥብኝ ከኔ እሱ ደስታ ነፍሴን ካልኩት
ስለሚበልጥብኝ ከኔ አንተ ደስታ ነፍሴን ካልኩህ ቃልህን አድምጬው በመኖሬ ቃሌን በመስማት ከገላዬም በላይ እስትንፋሴ ትሁን ሽልማት። ምን ያምር ድምጽ አልሰማችሁባት? አዎ ይሄ እንጉርጉሮ አይነት በነገራችሁ ላይ ማለት ነው በሙዚቃ ስራ ውስጥ እንደ አድማጭ ነው ሙዚቃ በደንብ እንደሚሰማ ሰው ትልቁ ነገር የራስን ከለር ማወቅ ይመስለኛል ለሁሉም ድምጻዊ በጣም ትልቁ ነገርና አይ ቲንክ እሷ የራሷን ከለር አላወቀችውም። በጣም የሚያምር ድምጽ አላት ግን ለእንደዚህ አይነት ሙዚቃ የሚሆን ድምጽ ግን አይደለም። በጣም ይሄ ባህላዊ የሀገራችን የሙዚቃ ቅኝቶች የሉ እነሱን ብትጫወት በጣም የሚያምር ለምሳሌ አንቺ ወይ ባቲ አምባሰለኛ አይደል እንዴ? እውነቷን ነው እኮ የናፍቆት አመጣጥ ባህላዊ ያሳበ ነው አይነት ነገር። አይ ልክ ነው። እኔም አሁን የተረዳሁት ነገር ማለት እሱን ያዘ በጣም ልጅ ነች። እኛ እንድትባክን አንፈልግም። ድምጿ ጥሩ ነገር ስለሰማን ማለት ነውና በደንብ ጉልበት እንዲኖረው አድርጋ በደንብ ለሷ ድምጽ የሚስማማ ሙዚቃ አድርጋ ብትሰራ ቆንጆ ይመስለኛልና እንደውም በዚህኛው ባንዳኛት ሌላ ድግል ብንሰጣት ጥሩ ይመስለኛል። እንደዛ ጥሩ ነውና ደግሞ ያየሁት የቀረጻትን ሰውዬ ምናልባት የፈራችሁ መስሎኛል። አሁንና ነፃ ሆና ማለት ነፃ ሆና ሳትፈራ በደንብ ጮክ ብላ ብትዘፍን በጣም እንዳላችሁት ደግሞ ይሄ ባህላዊውን አድርጋ የሚቀርጻት ሰው ወይ ጓደኛዋ ወይ በቃ ፍሪ የሚያረጋት ነፃ የሚያረጋት ሰው እንደዛ ቢቀርጻት በጣም ጥሩ ነገር ትሰራለች። ስለዚህ እድል እንስጣት። ስለዚህ ደግመሽ ላኪልን ባህላዊ ሙዚቃ እድል ሆኗል። ሰማን እድል ሰተናል። እሺ ኑሉ ዘመን ኖረን ባንድ ጣሪያ አምኜሃም ነኸኝ የደበኩ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኛይ አንተም እኔን ካላወቅ ልብህ እምነት ካነሰው አይገርመኝም ባይረዳኝ በዝሽ ምድር አንድም ሰው እንዴት ልመን በምን ዘዴ እንዴት ብዬ ልጽና እንደምን ያስችለኝ እየማልኩኝ የወደስኩት የራስ ያልኩት ሰው ደርሶ ማነስ ሲለኝ በቃ ሸኘኝ እኔም ልጓዝ ቅንድቤ ስር ሆነ እንደ አይኔ ኩል ምን ቤት አለኝ እኔ ልበል እያለው ካልታየው መንፈስ ይመስል ይሄን ሁሉ ዘመን በአንድ ጣሪያን አብረን ኖረን እንግድነት ከሆነ እውነቱ አብሮ መኖር መሰንበቱ ሰው ያቀኛል ማለት ከንቱ የኔ ፍቅር ጨካኙኝ አይደለም ልለይ መወሰኔ አሁን ወዲህ የድሮ አልሆንም ልቅርብ በቃኔ ብሎ ለፍቅር ሲል ታግሶ ካላገኘ መረሻ ልባ ይቁረጥ አንዴ ከተሰበረ የለውም መመለሻ። ቆንጆ ነው። የራሄል ጌቱ ሙዚቃ ነው አይደል? እና በነገርሽ ላይ አሁን እሷ ስትለው ቅድም እንደውም እያወራ ነበር የሚገራርሙ አገላለጾች እዚህ ሙዚቃ ውስጥ አሉ። መልእክቱ በደንብ እንዲጎላ የሚያደርጉ ማለት ነው። ለምሳሌ ቅንድቤ ስር ሆነ እንዳይኔ ኩል በቃ አታየኝም አይነ ስር ሆኜ ያየኸኝ አይደለም ነው ሐሳቡና በዚህ መጠን እንደሚገለጽ አላቅም ነበር ዛሬ ነው የሰማሁት። እና የሷም ድምጽ ለኔ ጥሩ ነው። ሙዚቃ ምርጫዋም አሪፍ ነው። በደንብ መስራት የምትችል ይመስለኛል። አዎ በጣም እንደው እንዳስተያየት ራሱ ከሰጠና ትንሽ ልምምድ ይኖራት ነው የሚባለው እንጂ ድምጿ በጣም ያምራልና ሙዚቃ እንዴት እንደሚዘፈን እንዴት ተደርጎ መቅረብ እንዳለበት የምታውቃለች ናት ያስባል። ያው ድምጿንም ወደኗል። ሙዚቃ ምርጫዋም ደግሞ ደስ ይላል። አዎ እኛንም ከድምጿ ባህሪ ጋር አሪፍ ነው እና ወደኗል። ጥሩ ነው። በደንብ ሪሃርስ ብታረግ በደንብ ልምምድ ብታረግ ይሄ መሀል ላይ የምትወጣቸው የምትገባቸው ነገሮች የተሻለ መሆን ይችላል። ከዛ ውጪ እኔ 9 ሰጣታለሁ እንዳልሽው በረሃ ላይ የበቀለች ስለሆነ አዎ እቺም በረሃ ላይ የበቀለች አበባ ነው። 10
እታል ልጁ የታል ሁኔታል ሄጄ እንዳልፈልገው ብላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ቀርቶብኝ ቁጭ አልልም ምናሉ ስለኔ ምን ብለው ነገሩ በሞቴ ጨነቀኝ አንተን በማጣቴ። ከዚህ ፐርፎርማንስ የወደድኩት አካባቢውን የወፎቹን ጫጫታ ምናምን የወደድኩት ከዲያስፖራ ነው የምትመስለው እንጂ ደግሞ ከአሜሪካ እንደገባሽ የኩበቱስ እውነት አካባቢው ምናምን ደስ ይላል። አቀራረቧስ ደስ ትላለች፣ ግን በዛ ደረጃ አልመሰለኝም። እኔም ያቺ ነው ለጥረቷ ስለ ቦታው ደግሞ ጭብጫቡ መውደዴን ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ ፍቅሬ ታውቆ በአደባባይ አያመል አይ ደስታ ሳይ የኔ ሆኖ ያበረዶ ጓዳዬ ሙቃልጋዬ አይ ደስታዬ። ሊያምር አልሞከረም? አይ አምሯል እንጂ እንትን ነው የጎደለው ማኔጅ ማድረግና ከቅኝት የሚንሸራተተው ነገር በተለይ ሁለተኛው ዜማ አምሯል። ዛሬ ያልሽበት መንገድ አምሯል። ይሄ ሚሻክር ድምጽ የለም። እኔ በጣም ወዶ ድምጽ ነው። እንዴት እንደምገልጸው አላውቅም። ገብቷቸዋል? አዎ በጣም የሆነ የሚወጣ ድምጽ አለና ግን ማኔጅ አላረገውም። ውበቱ የድምጹን ውበት ራሱ የተረዳው አይመስለኝም። እኔም እንደዛ ነው። ሙዚቃውን በደንብ አልሰማውም። በደንብ ያጠና አይመስለኝም። ከራሱ ድምጽ ጋር እንዲዋደድ አድርጎ በደንብ ቢያጠናው አሪፍ ይመስለኛል። የሱ ድምጽ ቆንጆ ነው። ለሱ ደግሞ ምስክር የሚሆነው ምንድነው ማስረጃ የሚሆነን ከቅኝት በጣም ሲንሸራተት ያስታውቅ ነበር። ሁለተኛው እንትን ጋር ሲደርስ በጣም ዝቅ ብሎና ሲወጣ በደንብ ያስታውቅ ነበር። እሱን አርሞ እንትን ቢል ቆንጆ መስራት የሚችል ይመስለኛል። አዎ እና ተዘቃዘቀብኝ አቀራረጹ ራሱ እንደሱ እንዳናየው አይኔንም ወደዛ ስለመደመው እንጂ ድምጹ ደስ ይላል። ቀረጻው እንደዚህ በእውነት በትክክል ቢይዘውና እንጂ በጣም ያምርበታል። ዝግጅት ነው እንጂ የሚያነሳው ድምጹን ምን ጥርጥር የለም። ቀሪው ለቤት የተፈጥሮ ድምጹ አሪፍ ነው። እኔ 9 ሰጠዋለሁ። እኔ 8 ሰጠዋለሁ። እኔም 8 ነው የምሰጠው። አይ አቻይ 9 የዛሬዎቹን ተወዳዳሪዎች አይተናል። ቤተሰቦቻችን የእናንተ ድምጽ ነው ዋጋ ያለው። የዩቲዩብ ኦፊሻል አካውንታችንን ቻናል 1 ቲቪ ኢትዮጵያ የሚለውን ሰብስክራይብ እያደረጋችሁ ማሸነፍ አለበት የምትሉትን መምረጥ ትችላላችሁ። ሰብስክራይብ ካላደረጋችሁ ግን ድምጻችሁ ዋጋ አይኖረውም። ከዛም ባሻገር የቻናል 1 ያመለጧቸውን ፕሮግራሞች በሙሉ ለመከታተል ወይም ለማየት ብቸኛው አማራጭ ቻናላችንን ሰብስክራይብ ማድረግ ስለሆነ እሱ ማድረግ ከናንተ ይጠበቃል። ከዛ ባሻገር ደግሞ በዚህ የሙዚቃ ውድድር ላይ መሳተፍ የምትፈልጉ ተስጦ ያላችሁ ቤተሰቦቻችን ከስር በመናስቀምጠው ስልክ በቴሌግራም ብቻ ድምጻችሁን እንዲሁ መልካችሁን በጥራት ቀርጻችሁ ብትልኩ እዚህ ይበቃል። እኛ አስተያየት እንሰጣለን። ቤተሰቦቻችን ደግሞ መርጠው መሸለም ካለባችሁ እንድትሸለሙ እድል ይሰጧችኋል ማለት ነው። ስለዚህ የዛሬው በቃ እሑድን አንድ ላይ ይቀጥላል።